ሁላችንም ወደ እግዚአብሔር በጸጋው በመጎስ ለመቆም የሥጋውና ደሙን ተቀብለን መቅረብ እስካልቻለን ድረስ አሁንም በጸጋ የምንቆምበት መንገድ የለንም። በመጎስ የምናልፍበት የለም። ልጅ አባቱን በሚፈራበት የፍቅር ፍርሃት ፍጹም የሆነ የፍቅር ፍርሃትን ገንዘብ አድርገ በእግዚአብሔር ፊት ቆም። ስትጸልይም የጸሎት ጅማሬ የቸልተኝነት ባለበት አይሆን። ይህ ከሆነ በእግዚአብሔር ፊት በጸጋና በሞገስ ትቆማለህ ብሎ ነው የሚያስረዳን። ተመስጦ ሲኖረን ውስጣችን ያለው አለመረጋጋት ሁሉ ይጠፋል፣ እንሰክናለን። ለዚህም ነው እንግዲህ ቀደም ብሎ በምንጸልይበት ጊዜ የአእምሮ ጸጥታ፣ የልብ መረጋጋትን እናገኛለን። በዚህ ውስጥ ሆነን እግዚአብሔርን የምናስብበት ፍጹም የሆነውን የጸሎትን ኃይል የምናገኝበት ነገር ይኖራል። አሁን ግን ዓለማችን ላይ የተዛባ የቋንቋ ስህተቶች እናያለን። ሰው ራሱን እየወደደ አይደለም፣ ነገር ግን ራስን መውደድ አይደለም ችግሩ፣ ለራስ ጥቅም ብቻ መቆኑም ነው ትልቁ ችግር። እኔና እኔ ብቻ። ሰላም የለም በማለት ብቻ ሰላም አይመጣም። መጀመሪያ ለራሳችን ሰላምን ገንዘብ እናድርጋት። የኛ ሰላም እያንዳንዳችን ሰላማዊ የሆነ ህሊና ሲኖረን በጦርነት ውስጥ በቸነፈር ውስጥ ውስብስብ በሆነው ዓለም ላይ ሰላምን ገንዘብ ስናደርጋት አሁንም በምድር ላይ በምንኖረው ዓለም በምድር ሰማይና ምድር ሳይቀሩ ሰላምና እርቅ ይሆናሉ። በጎ መሆን ግድ የለም። እኛ ዝም ብለን በጎ ነው መሆን ያለብን። በጎ እንዲደረግልን እንደው ማስገደድም የለብንም፣ መጠበቅም የለበትም። ከእግዚአብሔር ፊትም ከሰዎችም ጋር የይቅርታን ልብ ይዘን መገኘት አለብን። በጣም ይገርማችኋል። ሁላችንም አሁን የጦር መንፈስ ነው ያለን። ይሄ አንድ ጉንጭን ሲስመታ አንዱን ስጠው የሚል ይሄ አሁን አይሰራም የሚል ማህበረሰብ ተፈጥሯል። ትጋሩኛላችሁ ብዬ ተስፋ አደርጋለሁ። በዓለም ላይ ካሉት ነገሮች ሁሉ ፍቅር ውድ ነው። የሕግጋት ሁሉ ፍጻሜ ነው። አፍቃሪ ብቻ ነው መሆን የሚጠበቅብን። የፍቅር ሰዎች መሆን አለብን። ልባችን ንጹህ መሆን ነው ያለበት፣ ምንም እድፍ የሌለበት። ምንም በምድር ላይ ስንወጣ የሥጋ ባህሪ እንኳን ቢያሰቃየንም ስለ ሰዎች ክፉ ነገር ማሰብ የለም። ንጹሆች ሆነን ነው መገኘት ያለብን። እኛም ችግር በገጠመን ጊዜ መከራ፣ አባቶቻችን መከራ ደርሶባቸዋል። በፍቅር ምልክት ነው ድል ያደረጉት። ፍቅር መክሲሞስ የተባለው ትልቅ አባት ሲገልጽ ፍቅር ማለት እግዚአብሔር የሚነግስባት ልዩ መንግስቱ ናት ነው ብለው። ስለዚህ ፍጹም መድኃኒት የምናገኘውና በጸጋና በሞገስ በእግዚአብሔር ፊት የምንቀርበው ያለ ትዝርት እሱን መስለን የእግዚአብሔርን መንግስት የምናገኘው አንድ ትልቁ መንገድ ቅዱስ ዮሐንስ አፈወርቅ ካስቀመጠው